እሷ ማን ስለሆነች ነው የማትመከረው? አይ ቁራሽ እንጀራ የዚህ ችህት መጥፋት ናፍቋችሁ የምትተባበሯት ሰዎች ሂዱ ጥፉ ከፊታችን። ትዳር ላይ ፍቅር ላይ ጠንካራ መልከታዎች የሚያምሩ አቋሞች ያሉሽ ሰው ልጅ በፊትም ብዬ ነበረ ዘማሪት ሀና ተክሌ የወንበዴዎች ራስ ምታት ናት። ሀና ተክሌ ስለዚህ ክብርሽ ራስሽን ከተጠያቂነት በማውጣትሽ በጣም ላመሰግንሽ እወዳለሁ። እንዴት ያለ ደፋር ነው ግን በኢየሱስም ጭራሽ ቃለ ሕይወት ይቅርታ ጠይቀኝ ይላል። ሐዋርያም የለም ነብይም የለም ብላችሁ ያስተላልፋችሁ ዛሬ ነገ ሳትሉ ድጋሜ የይቅርታ ማስገባት አለባችሁ። 5000 ብር ስታሸቅለኝ የምትናደድ ሚስት ካለች አጋንንት አለባት። ሚስት ቸርች መታ 5000 ሰጥተ ስትመለስ እንዲህ ምትል ከሆነ ችግር አለባት። ቀጣይ ሁድ ይዘና ታዋቂው ሙስሊም ቲክቶከር የኢየሱስ ጠበቃ ነኝ አትንኩብኝ እያለን ነው። እንድጠላው ፈለጋችሁ እንዴ? ድንገት ነው ያለው እንዳልትሉ አይ ላቭ ዩ ኢየሱስ። ስለዚህ ሰው በክቶኝ የመንደር ወጣ በጣም ርካሽ ሐሳቦች ናቸው ያሉ። ያንተ ፍቅር ኃጢአተኛውን ያወዳጃል፣ ገፊውን እቅፍ ያደርጋል። ያንተስ ፍቅር ያስገርማል፣ ኃጢአተኛ ቤት ይከርማል፣ ገፊውን ይወዳጀዋል። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ30,000 ሰብስክራይበር ቻሌንጃችን እንደቀጠለ ነው። ሰሞኑን ቀዝቀዝ ብላችሁብኛል፣ ቪውም እየወረደ ነው። በተቻላችሁ መጠን ወዳጅ ጓደኞቻችሁን ኢንቫይት እያደረጋችሁ የዚህ ፕሮግራም ተካፋይ አድርጓቸው። ወዳችኋለሁ። ቀጥታ ወደ ቪዲዮአችን። እስኪ ቪዲዮ አይተን እንመለስ። አይ ቁራሽ እንጀራ ረሃቡን ታግሶ ብኩርናውን ቢያተርፍ ይሻለው ነበር። አይሳው ግን ምሳ በልቶ እራት ሊርበው ብኩርናውን አቃለላትና ጠገበ ማለት ነው። እኔ አሁን ዘፈን ኃጢአት ነው አይደለም ውስጥ አልገባም። ከልጅቷም አንፃር ንቃት የለኝም። ግን እዚህ ሚዲያ ላይ ያለን ሰዎች በጌታ ሆነ መጠንቀቅ አለብን። ከውጪ ብቻ ሳይሆን ቀጥሎ ከራስህ መጠንቀቅ አለብህ፣ ከምኞት መጠንቀቅ አለብህ። አየህ መስረቅም ኃጢአት ነው አይደለም ውስጥ እንገባለና በምኞት ከሆነ ቃሉ የሚተረጉም እዛ ጋር እኮ ሰሟን ገብቷል ሮንግ ነው ብሎ ዘፈኑን ስቱዲዮን አቃጥሎ ምናምን ሰውቶ ይመጣል። አንተ እዚህ ጋር ፕሮሞት ታደርገዋለህ። የአካል ስርዓት መታወቅ አለበት። አየህ አንተ ጋር አርነት መስሎ የታየው አንተ ጋር ብቻ አይደለም ይቀር ነገ ቢኮዞፊው ገብቷል። ብዙዎች በዚህ ነገር ንቃት ያገኛቸዋል። ለዚህ ነው ጳውሎስ መመካታችሁ መልካም አይደለም። አየህ ጥቂት እርሾ ሊጡን ሁሉ ያቦከዋል። እስኪ ጥቂት እርሾ ወስደህ ዱቄት ውስጥ አስቀምጥ፣ ሙሉ ዱቄቱን እርሾ ያደርግልሃል። አየህ ያቺ ነገር ብቻ ተደርጋ የምታልፍ ቢሆን ኢትሶኬም ነው፣ ግን በጣም ብዙ ነገር ታበላሻለች፣ ብዙ ነገር ትቀይራለች። ስለዚህ የሆነ መንቃት አለበት። አየህ የቸርነቱና የምህረቱ ብዛት ወደ ንስሐ እንዲመልስ ነው መሆን ያለበት። እግዚአብሔር ቸር ነው በቃ ምናምን ይምረኛል ብለህ መመለስ ነው እንጂ የቸርነቱና የምህረቱን የትዕግስቱን ባለጠግነት ላይ እንድታድግ አይደለም፣ ወይም ደግሞ ገብቷል በዛ ላይ እንድታምጽ አይደለም። ስለዚህ ቆም ብለን አካሄዳችንን ማየት አለብን። ገብቷል ቢኮዝ ኦፍ ሚ ማን ነው እየተሰናከለ ያለው? አየህ ማሰናከያ ባትሆን ይሻላል። በቃ በራስ መንገድ ሄደህ ብትጠፋ ይሻላል ሌላ ሰው ይዘህ ከምትጠፋ ማለት ነው። የሚገርምና የሚገነባ ሐሳብ ነው የተናገረው። በነገራችን ላይ ይህ ልጅ ምን ነው ጀጅ አደረካት ማይንድ ዩር ቢዝነስ ምናምን እያላችሁ በጣም ብዙዎቻችሁ ኮሜንት ስትሰጡ አይቼ ነበረ። ምንድነው ያጠፋው? የዚህችን ልጅ በዘፈን መቀጠል የሚያበረታታውና እየተባበሩ ያሉት ጥፋቷን የሚፈልጉ ሰዎች ናቸው። እሷስ እህታችን እኔ ፐርሰናሊ በጣም ነው መወዳት፣ በጣም ነው ደስ የምትለኝ። ነገር ግን አልመከርም ማለት ምን አመጣው? ለምንድነው መመከርን የተጸየፈችው? ይሄን ስላችሁ ምን መሰላችሁ? ስተትን ፍሩት ማለት አይደለም። ስተት የሚፈራ ነገር አይደለም። ምክንያቱም በዴይ ቱ ዴይ ህይወታችን ውስጥ ሀፕን የሚያደርግ ነው ስተት የሚለው ነገር። ነገር ግን ስተትን ሳይሆን መፍራት ተሳስቶ አለመመለስን ነው መፍራት ያለብን። ከተሳሳትን በኋላ አለመመለስ ወደማንወጣው ከባድ በሽታ ነው የሚመራንና የወንድማችን እጅግ በጣም የሚያንጽ ባይብሊካል የሆነ በጣም ቆንጆ የሆነ ምክር ነው የመከረው። ደስ አሉኝ። በቃ ማለት በወንጌላውያን አማኞች ኮራውባቸው ጌታን ነው ብላችሁ
ኤልዳናዬ በጣም ነው የምወድሽ። በመጀመሪያ የምነግርሽ ነገር በእውነት አንቺ በጣም መልካም ሴት ነሽ። ከበፊት ጀምረሽ ስትዘምሪ፣ ስብከቶች ላይ ሊፕሲንክ ስትሰሪ ምናምን ከሱም ባለፈ ደግሞ ትዳር ላይ፣ ፍቅር ላይ፣ ሪሌሽንሽፕ ላይ ምናምን በቃ ያለሽ ጠንካራ ምልከታዎች፣ ደስ የሚሉ ንግግሮች ምናምን የሚያምሩ አቋሞች ያሉሽ ሰው ነሽ በእንደዚህ አይነት ነገር ላይ እና አንቺ ምርጥ መንፈሳዊ ህይወት ያላት ሴት ነሽ። በጭራሽ ዓለማዊ ልትሆኛችም አንቺ ዘፋኝ ልትሆኛችም የእውነት እኛ ኖርማሊ ወደ ስራዎችሽ አንገባም። ኤልዱዬ እኔ አንድ ነገር መናገር እፈልጋለሁ። በዚህ አጋጣሚ ትክክል ያልሆነውን ነገር ትክክል አይደለም መባባላችን በሶሻል ሚዲያ ላይ የምናየውን ስህተት ደግሞ በሶሻል ሚዲያ ልክ አይደለም መባባሉና መገጻጸጹ ባይዘዌ ባይብሊክ አለው ባይዘዌ የሆነን እውነት መናገር ብዙዎች ጋራ እውነት እንግዳ ስለምትሆንባቸው ይደነግጣሉ፣ ወደ ጀጅመንት ይስቡታል፣ ይለጥጡትና የእግዚአብሔርን ስልጣን እኛ የተቃማን ይመስላችኋል። ነገር ግን አይደለም። ኪፕ ጎይንግ የሚላችሁ በስህተታችሁ ቀጥሉ ብሎ የሚላችሁ የምታደርጉትን ስህተት ልክ እንደሆናችሁ በአእምሯችሁ ውስጥ የሚቀርጽ ሰው ባይዘዌ የሰይጣን ቅጥረኛ ነው እንጂ የመንፈስ ቅዱስ ስራ አይደለም። አስረግጬ ልነግራችሁ እወዳለሁ። እኔ ወንድማችሁ እያለሁ እናንተ እህቶቼና ወንድሞቼ እያላችሁ የኔን ስህተት ማን ሊነግረኝ ይችላል? ታረምስ ማን ሊለኝ ይወዳል? ማንን ነው የምትጠብቁት? አልመከር ባዮችና ተግሳጽ አልወድም ባዮች አትሁኑ። ይህንን ሁሉ ስናደርግ ግን አንድ ነገር ማሰብ አለብን። እግዚአብሔር ሆይ ኃይልህ በድካሜ ይገለጥ፣ እኔ ደካማ ሰው ነኝ፣ ልጅህ ግን ብርቱ ነው፣ በውስጤ ያለው መንፈስ ቅዱስ ብርቱ ነው ብለህ ነው የምትኖረው። እቺ ኑሮ አንዳንድ ጊዜ ገባህ መድረክ ላይ ቆመህ ስለራስህ ሰብከህ ከወረድክ አልገባህም ህይወት። በእውነት ነው የምነግርህ። አንተም እኔም እኛም ሁላችን እኩል ወድቀናል። ገባህ? አንተ ከኔ አትበልጥም፣ እኔ ካንተ አልበልጥም፣ እኛም ከሁላችንም አንበላለጥም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሎታል ይላል መጽሐፍ ቅዱስ። ገባህ? ሁሌ በቀን በቀን ነው የምንወድቀው ታውቃለህ። ገባህ? ምንም ደራታችንን የሚያስነፋን ነገር ሊኖር አይገባም። ገባህ? ከምህረት ውጪ የእግዚአብሔር ርህራሄ ነው ኃይላችን። ገባህ? ለዛ ነው አንዳንድ ጊዜ ዝም ብለህ አተኩረህ ስታይ ትዕቢት የሞላቸውን ሰዎች ካያቸው መድረኩን በሙሉ ስለራሳቸው ሰብከው ይወርዳሉ። ገባህ? ትህትና ያላቸውን ሰዎች ካየህ ግን ቀናም ሲሉ እግዚአብሔር ነው፣ ዝቅም ሲሉ እግዚአብሔር ነው፣ ሲያወሩም እግዚአብሔር ነው። ገባህ? እኛ አንችልም። ለዛ ነው አየህ እግዚአብሔር ሆይ እኔ ደካማ ነኝ፣ ያንተ ኃይል ግን ብርቱ ነው። ገባህ? ስለዚህ በእኔ በደካማው ኃይልህን ግለጥ ብለህ ኃይልህ በድካሜ ይገለጥ ካልክ ክርስትናን ቀስ እያልክ እየኖርካት ነው። ገባህ? እቺ ናት ክርስትና። ታዋቂ መሆን አይደለም ክርስትና፣ ብዙ አውቃለሁ ማለት አይደለም ክርስትና፣ ከኔ በላይ ማን አለ አይደለም ክርስትና። ገባህ? ከሁሉ እንዲልቅ የሚፈልግ ሰው የሁሉ የበታች ይሁን ነው መጽሐፍ ቅዱስ የሚለው። የሁሉ የበታች ሆነ ራስን ዝቅ አድርገህ በትዕግስት ከእግዚአብሔር ጋር እየኖርክ ገባህ? እየተውክ እየማርክ እየወደድክ ማችለውን ደግሞ ለእግዚአብሔር አደራ አሳልፈህ እየሰጠህ ነው የምትኖረው። እቺ ኑሮ ስትጨርስ አንድ ቀን ትሄዳለህ። ገባህ? እግዚአብሔርም ፈገግ ይላል። ገባህ? ለምን እዚህም እሱን ታምነህ ነው፣ ከላይ እሱ ነው የሚጠብቅህ። ገባህ? እቺ ናት ለኔ ክርስትና። አይዟችሁ እቺን ለማለት የሚገርም ምክር ነው። እንግዲህ ስንገጸጽም ሆነ ስንገጸጽ ማሰብ ያለብን አንዳች ከኛ የሆነ ነገር የለም፣ ወይም ደግሞ አንዳች ለመሻሻላችን ወይም የሆነ ወደ ቅድስና ወደ እግዚአብሔር ለመጠጋት አንዳች ከኛ የሚወጣ ኢነርጂ የለም። ሁሉ በእርሱ ነው፣ ሁሉ በእርሱ ምሕረት ነው። ወደ እግዚአብሔር መቅረብ በሱ ምሕረት ነው። ወደ እግዚአብሔር መቅረብ በኢየሱስ ክርስቶስ ደም ነው። እህታችን ሀና ተክሌ ከሰሞኑ እንግዲህ እጅግ በጣም አነጋጋሪ በሆነው ጉዳይ ላይ ሀሳቧን ሰጥታለች። እህታችን ሀና ተክሌ ቃለ ሕይወት ያወጣችው እንትን ላይ አስመልክታ የሰጠችውን እንትን ድረገጽ ላይ አንብቤዋለሁ። በእውነት ነው የምልሽ እግዚአብሔር ስለዚህ ክብርሽ፣ ስለዚህ ቆራጥነትና ራስሽን ከተጠያቂነት በማውጣትሽ በጣም ላመሰግንሽ እወዳለሁ። ጉምቱ የሚባሉ ሰዎች እድሜያቸውን በሙሉ ቤተክርስቲያን ሲያገለግሉ የነበረው ያከበራቸውን ሕዝብ በተኩላ ሲበላ ዝም ብለው ማየትን እንደ ክብር የቆጠሩ ሰዎች ወይም እንደ ማቹሪቲ የቆጠሩ ሰዎች በሞሉበት ቦታ አንቺ ወጥተሽ ክብርሽን እግዚአብሔርን ብቻ አድርገሽ ሐሰትን ለመቃወም በመደፈርሽ እግዚአብሔር በጭንቅሽ ጊዜ ይስማሽ። የሚደፈሩ ሴቶች፣ ገንዘባቸው የሚዘረፍ ሰዎች፣ በአእምሮ የስነ ልቦና ጥቃት የሚደረግባቸውን ሰዎች መከታ ስለሆንሻቸው ሐሰተኞችን ሐሰተኞች ናቸው ስላልሽ እግዚአብሔር አብዝቶ ያክብርሽ። አሜን። ትላልቅ የምንላቸው ሰዎች ለመሰብሰብ በተሽኮረመሙበት ጊዜ የሚጠበቅባቸውን ኃላፊነት ለመወጣት ቸል ባሉበት ጊዜ
አንቺ አይነት ወጣት ብዙ በአገልግሎት እንትን ያላልሽ ይሄንን አይነት ቆራጥነት ካንቺ በማየታችን አንድ ቀን በጌታና በሕዝብ ፊት እናመሰግንሻለን ብለን የምንሸልምበት እውቅና የምንሰጥበት ጊዜ ይመጣል። እስቲ የጻፈችው ምንድነው ላንብብላችሁ። ከግባራችን ስም ያውጣ ይላል ርዕሷ ራሱ። ብዙ ጊዜ ሀብታም ለራሱ ሀብታም ብሎ ስም አያወጣም። ሀብቶቹ በየቦታው ሲገለጡ ቢወድም ባይወድም የአካባቢው ሰው ወይም ተመልካቹ እገሌ ሀብታም ነው ብሎ ስም ያወጣለታል። ምን ለማለት ነው? የስም ሹመትን ከመፈለጋችሁ በፊት ሹመቱ የሚጠይቀው ማንነትና ሕይወት በተግባር ማሳየት ስንጀምር በጊዜ ሂደት እኛ ሳንሆን ሌላው ተመልካችና የሚመለከተው አካል እያመነብን ይሄድና ብንፈልግም ባንፈልግም ወደ ስም ሹመቱ ያደርሰናል። በምኞት የትኛውንም የስም ሹመት ልንዋስ እንችላለን፣ ልንሆን ግን አንችልም። ብዙ ጊዜ የእውነት የሥራ ሰዎችና የሹመትን ትርጉም በተግባር የሚኖሩ ሰዎች የሹመት ስም አያሳስባቸውም ወይም ስሙን አይፈልጉትም። የሹመት ስምም ተሰጥቷቸው ወላጆቼ ያወጡልኝ ስም ይበቃኛል፣ በስሜ ብቻ ጥሩኝ ይላሉ። ለራሳችን የሹመት ስም ከመስጠታችን በፊት ተግባራችን ስም ያውጣልን። ተግባርን ማንም አይክድም ይላል። ዋው! በጣም የሚገርም ነገር እኮ ነው ይሄ። ይህ ከብዙዎቻቸው ኤክስፔክት አድርገን ያጣነው ነው። ስፔሻሊ አባቶች ናቸው ብለን ከምንላቸው፣ በጣም የእግዚአብሔርን መንግስት እያገለገሉ ነው ብለን ከምንላቸው ኤክስፔክት አድርገን ያጣነው ነገር ነውና ከዚህ እህታችን በዚህ ቦልድነስ ይህን ነገር ማግኘት ማለት በቃ በጣም የሚገርም ነገር ነውና እንግዲህ በዚህ እህታችን ላይ የሚሰጡትን ነገር እናያለን። እንደዚህ ደግሞ ደፋሮች ብቅ እያሉ እንደ ቃለ ሕይወት ቤተክርስቲያን ይቅርታ ጠይቀንም እያሉ ነው። ማርያም የለም ነብም የለም ብላችሁ ይሄንን ሜሴጅ ያስተላልፋችሁ የትኛው የቸርች መሪዎች ዛሬ ነገ ሳትሉ በዚህ ጉዳይ ላይ እያስጠነቀቀ ነው፣ ማስገባት አለባቸው። እያስጠነቀቀ ነው። አባት ነው። አባት ልጅ መሆን ያለበት ትናንትና ስናወራው የነበረው እውነት ሰው እንኳን ይታዘበናል። በጣም ታዘብናል። ስለዚህ አይምሮ እያወቀ ልብ እያወቀ በአንድና በሁለት ሰው ጥላቻ ምክንያት ነቢይና ሐዋርያ የለም ብላችሁ መናገር በብዙ የለባችሁ። በእናንተ እጅ ካሉ ሰዎች መካከል በርካታ የተቀቡ ሰዎች አሉ፣ የሚቀቡ ሰዎች አሉ። አሁን ለኢትዮጵያ ከፍታ ጊዜ የመጣ ነው። ብዙ ወጣቶች ይነሳሉ፣ አባቶች ይነሳሉ፣ እናቶች ይነሳሉ። ገና ብዙ ትንቢት ይናገራሉ። አታሸማቀቁ። ትንቢት መናገር እኮ ነብይ አያስብልም። ደፋር ነው በጣም ድፍረቱ። በኢየሱስ ስም እግዚአብሔርንም አይፈሩም፣ ሰውንም አይፈሩም። ለአነጋገራቸው እንኳን ለከት የሌላቸው ሰዎች ናቸው እኮ። እንዴት ያለ ደፋር ነው! እንዴት እግዚአብሔርን ብትንቁት ነው ግን? እኔ እኮ ግርም ነው የሚለኝ። ችግር የለውም ቃለ ሕይወትስ አገልጋዮቹም ሰው ናቸው፣ የሆነ መላእክትም አይደሉ እንደው ወይም መለኮት አይደሉ። እንደፈለጋችሁ ተናገሯቸው። እኔ ማዝነው በነገራችን ላይ ማዝነው እግዚአብሔርን አለመፍራታቸው ነው። እንደውም ማለት ነው አሁን ምን ፊል እያደረግኩ መጣው፣ ቃለ ሕይወት ቤተክርስቲያን አይደለችም፣ ዘግይተናል። በጣም ዘገያችሁ አባቶች። ምን ነው ቆያችሁ እስከዛሬ ሳትናገሩ? እንደውም በጣም ዘገየ ይሄ ነገር ብዬ አስባለሁ። አንድ ትልቁ ምኞቴ ደግሞ ምንድነው ሌሎችም ቤተክርስቲያኖች አብያተ ክርስቲያኖች ተከትላችሁ ምን ነው ዝም አላችሁ? መሰረተ ክርስቶስ ኤክስፔክት እናደርጋለን፣ ሙሉ ወንጌል ኤክስፔክት እናደርጋለን። ሐዋርያ ማለት የሚሄድ የተላከ ማለት ነው። ጌታ ኢየሱስ ክርስቶስ ከአብ ተልኬ መጥቻለሁ ሳለ እሱ የእምነታችን ሐዋርያና ፈጻሚ ነው። እሱ የሰራው የቤዛነት ስራ ነው፣ የማስታረቅ ነው። ሌላው የጌታ ኢየሱስ ክርስቶስ ሐዋርያት ናቸው። እነዚህ ሐዋርያቶች ቤተክርስቲያንን ይተክላሉ፣ መሰረት ይመሰርታሉ፣ መልእክታቶችን ጽፈዋል። ቀጥሎ የመጣው የአሕዛብ ሐዋርያ ደግሞ ምርጥ ዕቃ የተባለው ጳውሎስ ነው። እሱም ልክ እንደ በጉ ሐዋርያቶች ያን ያደርግ ነበር። መሰረት ይመሰርታል፣ መልእክታት ይጽፋል፣ ቤተክርስቲያን ይተክላል። ከዛ በተረፈ ግን እኛ ሀገር አሁን ያሉት ሐዋርያ ይሁኑ ከትንቢቶቻቸው አንጻር አውሊያ ይሁኑ እሱን ማጣራት የኛ ፈንታ ነው። ተባረኩ። አረ ጌታው ሰው ይናገር የለ እንዴ? አረ ዘማች ጌታ ኢየሱስ ዘመንን ይባርከው። ሐዋርያ ይሁኑ አውሊያ ይሁኑ
በቃ እኔ የምፈልገው ማለት ነው በዚህ ሶሻል ሚዲያ ላይ እንደዚህ የሚናገር ሰው ነው። እንደዚህ አጣሩ መርምሩ ማናቸው እነሱ ብሎ የሚጠይቀው ነው ፈልገው። ጌታ ኢየሱስ ክርስቶስ ዘመንን ይባርካው። ሆስፒታል ሄደ 40 ሺህ ከፍለ ስትመጣ ፈገግ እያለች የምትቀበል ምስት ቸርች መታ 5000 ሰጥተህ ስትመለስ እንዲህ ምትል ከሆነ ችግር አለባት። ቀጣይ እሑድ ይዘና ኳስ እያየህ 10 ሺህ ብር አስይዞ በማይክሮ ሰከንድ የሚበላ ሰው አለ። ብራዘር ለጌታ ሲባል ምትደብቀው ነገር አለ? ላንተ ለመስጠት ለጌታ አንድ ሰው ብድግ ብሎ ትልቅ ነገር ሲሰጥ ቁጭ ብሎ ሂሳብ የሚሰሩ እኛ ኦዲተር አለን። አትጨነቅ። ወይኔ እንትና የሰጠውን አይታለህ እንትና አለኩ እንትን ሰጣለህ አለምና ኦዲተር ሚስቱ አይደለች እንዴ? ይሁዳ አይነቶች ናቸው። ሌሎች ደግሞ አሉ ቁጭ ብሎ የጌታን ክብር የሚያዩ ይገባል፣ ወርቁ ይገባል፣ ብሩ ይገባል የሚሉ ይሄ ሰው እያለ ያለው ጌታ ሆነ እንዴ? ገንዘብ ስትሰጥ ጥያቄ የምትጠይቅ ሆስፒታል ሄደ ለህመም ገንዘብ ስታወጣ ምንም የማትል ሚስት ካለ አጋንንት ስላለባት ነው እኛ ጋር አምጣት እያለ ነው። ስለዚህ እዛ ቸርች ውስጥ ያሉ ባሎች ሚስቶቻቸውን ሳያማክሩ በሚሰጡት ገንዘብ ዙሪያ ሚስቶች ጥያቄ ቢያቀርቡ አጋንንት እንዳለባቸው ባሎች እንዲያስቡ እያደረገ ነው ሰውየው። ያ ምንድነው? ትልልቅ ገንዘብ ሲሰጥ ቃል ሲገባ ቁጭ ብለው የሚያሰሉ ሰዎች አሉ። ግን የለም እኛ ኦዲተር አለን ይላል። ምንድነው? ማሰብን፣ ማሰላሰልን፣ ጥያቄ መጠየቅን አበረታታ። ፈረስ በዚህና በዚህ መከለያ ተደርጎለት በጎንና በጎን የሚመጣው ነገር እንዳይረብሸው ቀጥ ብሎ ፊቱን እያየ እንዲሄድ እንደሚደረግ ሁሉ እነዚህ ሰዎች የማሰብ አድማስክ ላይ መከለያ አድርገ እነሱ የሚሉትን ነገር ብቻ እያደረግ እንድትጓዝ ነው የሚያደርጉ። ለዚህ ደግሞ ጥቅሶች አሏቸው። ጥቅሱን ደግሞ የሚጠቅሱት የእግዚአብሔር ቃል በተጻፈበት በዛ በትክክለኛው መንገድ ሳይሆን እነሱ ገንዘብ በሚያገኙበት በፍላጎቶቻቸው መንገድ ነው የሚሰብኩ። ጥያቄ የሚጠይቁ ሰዎችን ስም ይለጥፍባቸዋል። ይሁዳ የሚል ስም፣ ማሸማቀቂያ ማለት ነው። የማይጠይቁ የማያገናዝቡ ዝም ብለው የሚያደርጉ ሰዎች ደግሞ የጌታን ክብር የሚያዩ ሰዎች ናቸው ይላል። እነዚህ ሰዎች በቀድሞ ፍትህ ሚኒስቴር ከዛም ሰላም ሚኒስቴር አሁን ደግሞ አዲስ በተቋቋመው በካውንስሉ በኩል ቸርች የሚል የተቋምነት ፈቃድ ያላቸው ግን ግለሰብ ሆነው በተቋም ስም የተደበቁ የእግዚአብሔርን ወንጌል የማያገለግሉ የግል ፍላጎቶቻቸውን በሚያጭበረብሯቸው ሰዎች አቅምና ገንዘብ የሚያሳኩ ግለሰቦች ናቸው። ሲጠይቁ ለግላቸው የሚጠይቁ አይመስሉም። ለቤተ ክርስቲያን ለጌታ ቤት ምናምን ይላል። የቤተ ክርስቲያን የሚባል የጌታ ቤት የሚባል የለም። በእርግጥ የምትመለከቱ ትልቅ አዳራሽ አለ፣ ቲቪ ስክሪን አለ፣ ወንበሮች፣ ማይኮች፣ ስፒከሮች፣ የሙዚቃ መሳሪያዎች ምናምን ትመለከታል። ይሄ ሁሉ ግን ጉዳዩ ቸርች እንደሆነ እያሰብክ ለግለሰቡ የግል ፍላጎትና ጥቅም ገንዘብ እንድትሰጥ ማድረግ ነው። ይሄ ማለት እንግዲህ እዩ ጩፋ እኔ ነኝ ጌታችሁ እያላቸው ነው። እኔ ነኝ አምላካችሁ እያላቸው ነው። ገብቷቸዋል? ቀላል አማርኛው። ምክንያቱም መንፈሳዊ ሰው ማኒፌስት የሚያደርገው ሰው ብሩም ይገባል፣ ወርቁም ይገባል። ምን እንዳያደርግበት ጌታ ምንድነው? ለጌታ ወርቁ የሚሰራው ምንድነው? ብሩ የሚሰራው? ኦኬ እሺ ለጌታ ነው ብላችሁ ካላችሁ ሚሽነሪ ስትልኩ አናቃችሁም። ወንጌል ሰርቶ ሸቃጭ ሌባ ነጋዴ አይደል እንደ የምታሰራጩት ቀባን እያላችሁ ድንኳን እየተከላችሁላቸው በየመንደሩ እየገቡ እናንተ ከተማውን ይዛችሁ እነሱ በየመንደሩ እየገቡ ድንኳን ተክለው እንትን ዓለም አቀፍ ቤተክርስቲያን ኢንተርናሽናል እያሉ ሸቃጭ በየመንደሩ ያሰራጫችሁት ትቀልዳለህ እንዴ? እንደው ጌታ ከኛ ምን ይፈልጋል ብለን ቼክ ብናደርግ ጌታ ከእኔነታችን ከራሳችን በላይ የሚፈልገው ምን አለ? ዘማሪ ሳሙኤል ተስፋ ሚካኤል ሲዘምር ምን አለ? ታዲያ እኔ ምን ልስጥ ምን ሰጥቼ ደስ ላሰኝ እያልኩኝ ስጠይቅ ቃልህን ስጠወለኝ ራስህን ስለዚህ ራሴን ያውና ቅዱስ አድርጌ እያደ ይቀጥላል። እኔ በጣም ግራ ይገባኛል ማለት እንዴት ዝም እንበል? በቃ ስለዚህ ሰውዬ መቼም አላወራም ብዬ ነበርና እኔ ራሴ የሚያወራው ነገር ሁሉ የሚያስነውር ነው። አሁን ደግሞ ብሎ ተናገረ። እኔን ብትጣላኝ ይሻላል፣ ጂፒኤስን ስትጣላ ግን እየተጣላ ያለው ከኪንግደም ጋር ነው፣ ቢቀርብ ይሻላል። ጭራሽ ወዳጄ ካንተ ጋር የሚያጣላም የሚያፋቅርም ነገር የለንም። ልክ እንደ ማንኛውም ተራ ሰው ትመዘናለህ። ትምህርቶች ልምዶች ስህተት ከሆኑ ስህተት ነው ትባላለህ፣ ትክክል ከሆንክ ትሞገሳለህ። እንደዚህ አይነት ሰዎች ምን ይባላሉ መሰላችሁ? ናርሲሲስቲክ ፐርሶናሊቲ ዲስኦርደር ቪክቲምስ ይባላሉ። ማለት ራሳቸውን የተለየ አድርገው ነው የሚያስቡት። እንኳን አንተ አይደለህም አማዳት የሆነ
የበጉ ሐዋርያ የሆነ ጴጥሮስ ተመዝኖ ተፈትኖ ሊፈረድብህ ይገባ ነበር ተብሏል በጳውሎስ። አዲስ ምዕመን በሆነው በጳውሎስ ጄፒኤስን ኪንግደም ምናምን እያላችሁ የመንደር ወሬ አታውሩ። ይሄ አክሽን ፊልም ላይ እየሰራ አድቬንቸር ፊልም ኪንግደም እንትን አለ ንጉሱን ነካ ምናምን ተረት ነው። ጂፒኤስም ሆነ ሊፒኤስ ይመረመራል። በእግዚአብሔር ቃል የማይመዘን ትምህርት የለም። በእግዚአብሔር ቃል የማይመዘን ልምምድ የለም። በእግዚአብሔር ቃል የማይመዘን ታምራት የለም። አክቹአሊ አንተ ልምምድ እግዚአብሔር ቃል የማይደርስም ማለት ሰላሌ ምናምን ብለ ሰሜን ያለ ጠንቋይ ምናምን ብለ መናገር ህገ መንግስት ጋር ሳትደርስ ያሳስራል። ማለት መንግስት ይሄንን ለመቆጣጠር ምንም ኢንተረስት የለውም እንጂ ኢቭን በባይብል ራሱ መነጽር መታየት የለብህም። በጣም ርካሽ ሐሳቦች ናቸው ያሉ። ጳውሎስ ጴጥሮስን ከመረመረው በግብዝነቱ ምክንያት ሊፈረድብህ ይገባል ካለው አንተ ማንህና ነው አትመርምር ከኪንግደም ነው የምትጣሉት ምናምን እያልክ የምታካብደው? የተወደዳችሁ እንደዚህ አይነት ሰዎች ምን መሰላችሁ? የሰፈር ጠንቋዮች ናቸው። የሰፈር ጠንቋዮች ፊር ፋክተር ነው መፍጠር የሚፈልጉት። በቃ እኔ ለየት ያልኩኝ ነኝ፣ እኔ እግዚአብሔር ተወካይ ነኝ፣ እኔ ጂፒኤስን ስትነካ እግዚአብሔርን ኪንግደም ነው የምትነካ። ጂፒኤስ ሳይኖር እግዚአብሔር ኪንግደም አለ። ጂፒኤስ ከጠፋ በኋላም እግዚአብሔር ኪንግደም ይኖራል። ሃሌሉያ! የእግዚአብሔር ኪንግደም ባንተ ነገር ላይ እንተለተለ። አቤል አቡና ሲናገር በጣም ከመወድለት አንድ ንግግሩ መሃል ለምን ትነካቸዋለህ ምናምን ሲባል አይነኬ እግዚአብሔር ብቻ ነው የሚላት አንድ ደስ የምትል ንግግር አለችውና እውነት ነው። እማንነካው እማንመረምረው እግዚአብሔርን ብቻ ነው። እርሱ ራሱን በገለጠልን መጠን እኛም ወደ እርሱ በተጠጋን መጠን የምናውቀው እግዚአብሔር ብቻ ነው። እኛ ስለመረመር ነው አይደለም፣ እርሱ ራሱን የሚገልጥልን ስለሚወደንና አባትነቱን አምላክነቱን እንድናውቅ ስለሚፈልግ ነው። አይነኬ እግዚአብሔር ብቻ ነው። አንተ ግን ስትመጣ ፐርሰናል አይዴንቲቲ ሳይቀር እንኳን ትምህርት አይደለም ፐርሰናል የህይወት ምልልስ ሳይቀር ይመረመራል። ግዴታ እኮ ነው። ከብቶች አይደለንም የምትመግበንን ነገር በሙሉ ዝም ብለን የምንበላል የምንጋትል የኔ ጌታ። ትመረመራለህ፣ ትፈተሻለህ። ቀለ ከተገኘ ምረታብ እንደሚለው ቴቄል ትባላለህ። አለቀ። ለኔ ብለህ ስትወርድ እግሮች መሬት ሲነኩ እኔን ያበጀህበት እጆች ሲቸነከሩ ጎን በጦር ሲወጋ ደም ቁልቁል ሲፈስስ መልክ ጉስቁል ብሎ የሚያይ ፊቱን ሲመልስ ያንን መራራ ጽዋ ብቻን ስትጎነጨው ሁሉም ሲሳለቁብህ አረ እንዴት ትከሻቻለው? ዝም ስትል ስትታገስ እንደው ልብህ ምን አስቦ ተቋቋመው? ያንተስ ፍቅር ያስገርማል። ኃጢአተኛ ቤት ይከርማል፣ ገፊውን ይወዳጀዋል። ሌባውን ሰጪ አድርጎ በሰረቀበት ሰፈር በመስጠት ይባርከዋል። ፍቅር እንዲህ ነው፣ መውደድ እንዲህ ነው። ከኖሩም አይቀር ዓለም ይሄ ነው። ግዴላችሁም ሞክሩትና ሕይወት አትርፉ፣ ከዘላለም ሞት ከሲቃ ረፉ። ፍቅር እንዲህ ነው። ፍቅር እንዲህ ነው። ኢየሱስ የገባው እንዲህ ኢየሱስን ይሰብካል። ኢየሱስ የገባው እንዲህ በግጥም እንኳን አሳምሮ ኢየሱስን ይገልጸዋል። ለደከሙት ብርታትን መንፈስ ቅዱስ በአንደበቱ አድርጎ ያጽናናቸዋል። ጌታን ለሌላቸው እንዲያደርጎ አንደበታቸውን እየተጠቀመ መንፈስ ቅዱስ ይናገራቸዋል። ለኢየሱስ ክርስቶስ ጠበቃ ነኝ ብሎ በኮንፊደንስ ሲናገር ሰማሁት። አይ ላቭ ዩ ኢየሱስ፣ አይ ላቭ ዩ ኢየሱስ። ምን ነው ሪካርድ አድርገሽ ሩጪ እና መንፈስ ቅዱስ ስራ ላይ አይደለም ትላላችሁ። አይ ላቭ ዩ ኢየሱስ፣ he loves you። ምን ለማለት ነው? እንድጠላው ፈለጋችሁ እንዴ? አከንጂ ቡበርባደኒ ኢየሱስ ይቡን እንደው ኡምሪኮ ልጠላው አልችልም በእድሜ ዘመን ይያለ ነው። በሰው ጭንቅላት አልመራም እኮ እኔ ደስ ያለኝ በነገራችን ላይ ኢየሱስ ክርስቶስ አንዳንዶቹን በጣም ቀስ በቀስ ራሱን እያለማመዳቸው አምላክነቱን እየገለጠላቸው ራሱን እያበራላቸው ቀስ በቀስ ወደ ልባቸው ይገባል። ሊያወጡት በማይችሉት ፍቅር ይታሰሩና ይቀራሉ። በጣም ይገርመኛልና አይ ሆፕ የእውነት ይሄን ሰው በእግዚአብሔር መድረክ ላይ ኢየሱስ ክርስቶስን በኃይል ሲሰብከው አገኘዋለሁ። ኢየሱስ ደግሞ ጌታ ነው፣ ይችላል። ኦሮምኛ ነው ልተርጉምላችሁ። ዮ ኢየሱስ ተመኑ ለማን ፈይን ጅሩ
በኢየሱስ ካላመኑ ድነት የለም። ወላሂ ኢራን ኩትላ ኢኮት አትቁረጠው ይው ፖስተው እያሉ ኢየሱስ ጌታ ነው ጌታ አይደለም ሲሉ ጌታ ነው አለ። ኢየሱስ ካራዳ ዱጋራ ነው ጃም ኢየሱስ ካራዳ ማፍሽ ኢየሱስ መንገድ ነው ምንም ማድረግ አይቻልም። ካራንሳ ሳቅ ካራን ኢየሱስ እውነት ነው መንገዱም እውነት ነው እያለ ነው። ወላሂ ኢየሱስ ክርስቶስ ጉያ ቂያመት ደቤን ዱፋ ወንጌል እንጂል ኢየሱስ ይመጣል አለ በኮንፊደንስ ሙስሊም ነው። ኢየሱስ ጎፍታ ነው ወላሂ ኢየሱስ ጎፍታ ኢየሱስ ጌታ ነው እያለ ነው። ሃሌሉያ ደስ አለው። ኢየሱስ ነው ኢየሱስ ጎፍታ ነው ጎፍታ ዋው ኢየሱስ ጌታ ነው እያለ ነው። ያቀመት ደቤን ዱፋ ይመጣል ሲሪደስ ካራስ ዱጋራ ሲሪደስ መንገድም እውነትም ትክክል ነው እያለ ነው። ምንም ሳትቆርጥ ልቀቅ እናገራለሁ እኔ እውነቱን ጠይቀኝ እያለው ነው። ሙስሊም ነው ግን ሃሌሉያ ይሄን ሳይኮ ጽናናለሁ እኔ በቃ ይሄን ሳይጽናናለሁ። ሌላው ጌታ ገባኝ ብሎ ሲያሾፍና ሲቀልድ ጌታ ሰው እንዳጣ እንዳይሰማችሁ። እናንተ ልዘባበትብ ብትሉትና እናንተ ልቀልድብ ብትሉት ይሄው ጌታ ትውልድ አለው ያስነሳል። ይሄው ታው እድላችሁን ተጠቀሙ። በጌታ ቤት ውስጥ ሆናችሁ በሹፈት ዘመናችሁ እንዳያልቅ፣ በዝርፊያ ዘመናችሁ እንዳያልቅ ጌታ ሰው አለው ሲያስነሳ ቦታ ትለቃለህ። የኔ አባት የተሰጠህን ቦታ በታማኝነት አገልግሎቱ ሾሞ ታማኝ አድርጎ ለቆጠረኝ ይላል አይደለ? ታማኝ አድርገ ተቆጥረ ለአገልግሎት ተሾመ። አትቀልድ ብራዘር፣ ይበቃል ቀልዱ። ኢየሱስ ጌታ ነው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። እስከ መጨረሻ በጣም ደስ ብሎኝ የጨረስኩት ቪዲዮ ነው። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ይመቻችሁ።